የተከበራችሁ የኢላኒቱ ተከታታዮች እንኳን በደህና መጣችሁ። ዳጣ ድራማን ክፍል 52 ይዤላችሁ ከች ብያለሁ። ዳጣና አብይ ተፋጠጡ። አቶ ደረጀና ማርታ ደግሞ ሰላምን ሰተት ብላ መጣችና አቶ ደረጀ ያደረጋትን ነገርና እንዲሁም ደግሞ የተፈጸመውን በሙሉ ለወይዘሮ ማርታ ድምጽ ስታሰማት እጅግ ደነገጠችና ማርታም የደረጀን ጉድ ሰላምዬ ስታፈርጠው የዛሬው ቀን በጣም ውርደትና ጭንቀት በጣም የተለየ ሆነበት ለአቶ ደረጀ። ደረጀም ደግሞ እጁን አነሳና ስሜ ሰላም ሳከብርሽ ተከብሪ በሪ እንጂ አንቺ አንድ ልጅሽን ለማግኘት ስትይ ይህን ሁሉ ቤተሰብ ትፈትኛለሽ ብዬም አስቤም አላውቅም ነበረ ብሎ ሲላት፣ ተው እንጂ ብዙ ነገር እኮ ተፈጥሯል። እያንዳንዱ ነገር ስለማልናገር እንጂ አንተ በህይወቴ ይቅር የማይባል ከባድ ጦስ ጥለህብኛል። እኔም እኮ እንደ እናት ልጄ ትናፍቀኛለች። እሷም እኮ እንደ ልጅ እኔ እየናፈኳትና በጉጉት እየጠበቀችኝ ይሆናል አለች ሰላምዬ። አየህ በተደጋጋሚ እውነታውን ስትነገር አምኖት ለመቀበል የከበደህ ለምንድን ነው ብላ ሰላምን ለአቶ ደረጀ ጥያቄ ያቀረበችላቸው። ከዛም ጋሽ የአንተ ትዳር እንዳይበተንና እንዳይበላሽ በተደጋጋሚ እኔ ልጄን አገናኘኝ ከልጄ ጋር መኖር እፈልጋለሁ ብዬ ስልህ ቅንጣት ታክልም ቦታና ስሜትም የለህም። ያ ደግሞ በጣም ከባድና ቀላልና ውርደት እንዳልሆነ ጠንቅቀህ ታውቃለህ አለችው ለአቶ ደረጀ ሰላም። አቶ ደረጀም በጭንቀት በጣም ተጨነቁ። ስለዚህ ልጄ የት ናት? ልጄን ነው የምፈልገው። እኔ ምንም ነገር አልፈልግም፣ ልጄን ነው የምፈልገው ብላ ሰላም አስጨነቀችው አቶ ደረጀን። ወይዘሮ ማርታም ደግሞ ስም አደሬ ዛሬ ውሎዬንና ቆይታዬን ከሚገርም ጋር ከሰላምዬ ጋር ነበር ያደረኩት። ቆይን የምለው ከሰላም ጋር ያለ ችግር ምንድን ነው ብላ ስትለው፣ ሰላም ምን አይነት ሚስጥር ልትነግርሽ ፈልጋ ነው? ምንድን ነው ነገሩ ብሎ አቶ ደረጀ ለወይዘሮ ማርታ ጥያቄ ያቀረበ። እየሆነ ነገር ያለው ነገር ምንድን ነው ብሎ አቶ ደረጀም በጣም ተደነባበረ። መጨረሻ ላይም ራሱን በሚገርምና በሚያሳዝን ሁኔታ ራሱን መቆጣጠር ሲያቅተው የተፈጠረውን ለማወቅ ጓጓ ማለት ነው። በጣም ይገርማል፣ ያሳዝናል። የመጨረሻው ጣፈንታ የሰላምዬ ምን ይሆን? ማርቲ ትረዳት ይሆን ወይስ ዝም ብላ በከንቱ እንደማይመለከታት አድርጋ ሰላምዬን ከዛ ቦታ ታባራት ይሆን የሚለው በጣም ያሳስባል። ወይዘሮ ማርታ እንግዲህ ሰላምን ይረዷት ይሆንን ወይስ ከዛ ቤት ባሌን ነቀጥሽኝ ብለው ያባሯት ይሆን? ውድና የተከበራችሁ የተወደዳችሁ የሄለን ዩቲዩብ ተከታታዮች እጅግ በጣም ተወዳጅና በጉጉት ስንጠብቀ የነበረው የዳጣ ድራማን እንደቀጠለ ይገኛል። አቤጌልና ዳጣ ፊት ለፊት ተፋጠጡ። እሱም ምንድነው የቢ እንግዲህ እጅግ በሚገርም ሁኔታ ዳጣን ለምንድነው ከናታን ጋር አይንሽን የማታነሹ ብላ ዳጣን ጨቀጨቀቻት። አይንሽን የምታፈጨው ናታን የኔ ብቻና የኔ ብቻ ነው። እኔ በህይወት እያለው አይደለም እሱን ልታገቢ አይደለም እንድትነኪውም አልፈቅድልሽም፣ አብረሽም እንድትቀመጭ አልፈልግም ብላ አብይም ለዳጣ ማስጠንቀቂያ ሰጠች። እዚህ ቤት መሆንሽን ለራሱ እዚህ ቤት ራሱ በመኖርሽ እኔ በጣም ጥያቄ ሆኖብኛል። አባትሽ አይወድሽም፣ አንቺ የኛ ቤት ሸክም ሆነሻል። አይደለም እኛ ልንወድሽና እኛ ልናስቀምጥሽ አባትሽና እናትሽ እንኳ የማይፈልጉሽ ነሽ ብላ ዳጣን በጣም ታሳቅቃታለች። ወያ ብይል ዳጣ የዘጋቷ መሆኗን ብታውቅ ምን አይነት ስሜት ይሰማት ነበር? አቶ ደረጀ አሁን ላይ የቢን በጣም ትልቅ ትምህርትና ትዝብት ወስዶባታል። እሱም ምንድነው አቢጌል ብሎ ጠየቃት። ወይ አባዬ አለች።
አንድ ሰውዬ እንግዲህ እኔ ባጭሩ ዙሪያ በጥምጥሙ ሲሰርቅ ብታይኝ አሳልፈሽ ትሰጭኛለሽ ወይስ እንዴት ነው ብሎ ሲላት፣ አባዬ በጭራሽ አንተ አትሰርቅም፣ ሌላው ግን ሲሰርቅ አየሁ፣ አጋልጬና አሳልፌ መስጠት አለብኝ ብላለችው። ጭራሽ አላት አቶ ደረጀ። እንግዳማ እንደሱ ከሆነ አንቺ በፍጹም እጅግ በጣም የምትገርምና አደገኛ ሰው ነሽ። በጣም ነው ያዘንኩብሽ። አንቺ ትልቅ ልጅ ነሽ ብለው አቶ ደረጀ ለአብዬ መልስ ሰጧት። ብዙ ነገር ማድረግ የምትች ሰው ነበርሽ፣ ግን ሴት ልጅ እንደ መጀመሪያው እንደመሆኗ አባቷን ስለምትወድና ስለምታሳሳለት አሳልፋ ለማንም አትሰጥም ነበር። አየሽ የቢ በተደጋጋሚ እንደዚህ የምታደርጊያቸው ነገሮች ለአንቺ ትልቅ ትምህርትና ትልቅ ዋጋ ሰጥቶሽ ይሄድ ነበር። ግን አንቺ ያንን የምታስቢ ሰው አይደለሽም። በጣም የምትገርሚ ነሽ፣ መቼም አትማሪም ብሎ አላት። እንዲህ አባዬ እና ታዲያ ከሱ ጋር ምን ያያይዘዋል? አሁን እኔ ይሄንን ነገር መናገርና ማሰብ ማሳቀቅ ስለፈለግክ እንጂ አንተ በፍጹም የማታደርገውን ነገር ለምን በዚህ ፈተና ትፈትነኛለህ ብላ አፋጠጠችው። አቶ ደረጀም እጅግ በጣም ስለደነገጠና የሚሆነው ግራ ስለገባው ከዛ ቦታ ላይ ሄደ። ዳጣ ሰሞኑን የተለየ ባህሪ እየታየበት ይገኛል። እሱም ምንድን ነው? ወይዘሮ ማርታን አንቺ እናቴ ነሽ ብላ ስታፋጠጣት ወይዘሮ ማርታን በጣም ደነገጡ። ከዛ ምንድን ነው እየተፈጠረ ያለው ምንድን ነው ነገሩ ብላ ስትደነግጥባት፣ በቃ ዝም ብለሽ እኔን እቀፊኝ፣ ዝም ብለሽ ጸጉሬን ዳብሽልኝ፣ እኔ ለአንቺ ያለ ቦታና ስሜት ይለያል። የእናትን ፍቅር ወይዘሮ ማርቴ እየሰጠቻት ትገኛለች። ዳጣንም እግሯ ላይ አስተኝታ እግሯ ላይ ፀጉሯን እያሻሸች እየተንከባከበቻት ትገኛለች። ዳጣም እንደው በጣም የምታሳዝን ሴትና በጣም የምታሳዝን ልጅ ሆናለች። እኔ የምልሽ ዳጣዬ ምን ሆነሽ ነው? አንቺ እኮ በስተተኛ ክፍል እንኳ ገብተሽ አታቂም፣ ግን አሁን ምን ሆነሽ ነው እንደዚህ ሆንሽው? ብላ ለዳጣ ዳጣም ዝም ብለሽ እማዬ ዝም ብለሽ የቀፊኝ ምንም አትበይኝ አለች ዳጣ። ከቶ ምን ተፈጥሮ ነው እንደዚህ ልኮኝ እናትሽ ናፍቃሽ ነው እንዴ ብላ ስትላት፣ በቃ እማዬ ብዙ ነገር አትጠይቂኝ እማዬ እንድል ፈቅደሽልኛን አይደል? ያለሁበት ስሜት በጣም ጥሩ ስላልሆነ ዝም ብለሽ የቀፊኝ ስትል፣ ከዛ ወይዘሮ ማታ ወይ ጉድ ብለው ግራ ገብቷቸው ወይኔ ምን እየተፈጠረ ነው ብለው ቅፍ አድርጋ ሳመቻት። ከዛም ለደረጀ ሄዳ ዛሬ ዳጣ ምን እንዳደረገች ይንገርህ አለችው ለአቶ ደረጀ። ምን አደረገች አሉ አቶ ደረጀም ደንግጠው። ዛሬ እኮ መታ አንቺ እናቴ ነሽ ብላ ስትለኝ በጣም ደነገጥኩኝ። እና አቶ ደረጀ ደግሞ እና ልጅሽ ብኮን አትፈልጊም ወይ አላት። ከዛ ይችን የመሰለች ልጅ አግኝቼ ነው ወይ ብላ ለአቶ ደረጀ መለሰችላቸው። ግን ሲሳይ ለምንድን ነው ይችን የመሰለች ልጅ እንደው በስልክ እንኳ ደውሎ የማይጠይቃት ብላ ለአቶ ደረጀም እንደዚህ አይነት ጥያቄ አቀረበችለት። ከዛም ማርታ አንቺ በጣም ጥሩ ሰው ነሽ፣ ስሜታዊ አይደለሽም፣ ነገሮችን የምታደርጋቸው በጥበብና በመልካም ነው። ሆኖም ግን ይህንን ያክል ችግርና መከራ በፍጹም ይደርሳል ብዬ አንድ ቀን አስቤ አላውቅም። በጣም ነው የሚገርመው፣ በጣም ነው የሚከብደው። ነገራቶች ሁሉ ወዴት እየሄዱ እንደሆነ ባላውቅም ብቻ ዳጣ ልጅሽ ብትሆን ደስተኛ ትሆኛለሽ ወይ ብሎ ሲላት፣ በጣም እንጂ ዳጣ በጣም የምትወደድና ቀልጣፋ ጎበዝ ልጅ ናት። በተለይ እኮ አሁን እኛ አላወቅነውም እንጂ ደስ በሚል ሁኔታ እውነቱን በመናገር ለዳጣ ለውሃ የጠቀመቻት እሷ ነች። እኔ ለአቢጌል የዋለችልኝ ውለታ በፍጹም ልረሳው አልችልም። አቢጌል ውለታ ቢስ ሁና ነው እንጂ ደሬ እውነት ለመናገር ይህችን የመሰለች ልጅ ቆንጆና ቀልጣፋ ልጅ አባቷ የማይፈልጋት ለምን እንደሆን ሁሌ ጊዜ ጥያቄ ይሆንብኛል። አቶ ሲሳይ ምን አይነት ጉደኛ ነው? እውነት ለመናገር በተለይ ወንድ ልጅ ሁናልኝ ቢሆን ሁኔታዋ ወንዳ ወንድ ስለምትመስል አሉ ወይዘሮ መርታ።
እዛ እኔ የምለው ማርቲ ወይ ካልሆነ ወደ ሌላ ቦታ ሄጄ እኔ ልውለድልሽ እንዴ ብሎ ሲላት፣ እንግዲህ አቶ ደረጀም እንግዲህ ወደ ሌላ ቦታ ሄጄ ልውለድልሽ እንዴ ያሏት። እሺ ውለድልኝ ብትለው እንግዲህ ሰላም ዳጣ ልጅና ቢላት ለወይዘሮ ማርታ የምትደሰት መስሎት ነው። ግን አረ በጭራሽ እኔ በህይወት እያለሁ እንደዚህም እንዲሆን አልፈልግም፣ ፍቃደኛም አይደለውም። በጣም ደነገጠ። አረ ተረጋጊ፣ ሁሉም ነገር እኮ በመስመር ይሆናል። እየቀለድኩ ነው። እኛ ሴቶች ዋናው እኛ ሁለት ልጆችን ቢሆኑ ለእኛ ዋናው ፍቅር ነው ብላ ለአቶ ደረጀ መለሰችለት። ከዛ አቶ ደረጀም አዎ እውነትሽ ነው በቃ ስለዚህ ወይ ካልሆነ ሌላ ሚስት አግብቼ ወልጄ ላምጣልሽ ሲላት፣ ቆይ 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 ምን ሆነሃን? እኔ እናንተ እኮ ስንጋባ ቄሱ የተናገሩትን ትረሳዋለህ እንዴ? ብትከሳ፣ ብትጠቁር፣ ብታጣ፣ ብትቸገር በፍጹም እንደማንለያይ ቃል አስገብተውናል። ያንን ቃላችንን መቼ ነው ታዲያ የምትጠብቀው? ብላ ስትለው እውነቴን ነው የምልሽ እኔ ካንቺ ውጭ ሌላ ሴት እንደማልሄድ እውነታውን ነገርኩሽ ብሎ ሲላት፣ እተማመንብሃለሁ እኔም አውቄ ነው አለችው። ከአቶ ደረጀ እንግዲህ በረንዳ ላይ ቆመው ዳጣና ናታን ኳስ እየተጫወቱ አያቸውና እንደው የውሃንም የዋህነት ሲያይ በጣም ተገረመና ወይኔ እናንተ እኮ ለእኔ የምታሳሱ የቤቱ ድምቀት ውበት ናችሁ። እናንተን በምንም አይነት ሁኔታ ማጣት አልፈልግም። ሰላምዬም ልጇን ዳጣ መሆኗን አውቃ እንደገና ደግሞ የተፈጠረውና የሆነ ያለውን ነገር እውነታው ሁሉ በግልጽ ወጥቶ ደስተኛ ሁኜ የምኖርበት ቀን በጣም ጓጓለሁ እያለ ለብቻው ማሰልሰል ጀመረ። አብይል ናት እንግዲህ ከኋላ መታ አባዬ ምን እየሆንክ ነው? አሁን የነዚህ ጨዋታ ምኑ ደስ ይላል? በዚህ እድሜሽ ከነሱ ጋር ብትጫወች ጊዜ ብታሳልፊ በጣም ደስ ይል ነበረ። ሆኖም ግን አንቺ ነገርና ነገር ከማመላለስ ውጭ አንቺ ምንም ነገር አታውቂም ብሎ ልክ ልኳን ነገራት። ለእኔ ያለ ጥላቻ እየባሰ ሄዷን ስትለው አንቺ የምታደርጊያቸው ነገሮች ናቸው ለአንቺ ጥላቻ እያደረብኝ የሚመስልሽ። እኔ ግን አንቺ ልጄ ነሽ፣ አልጠላሽም። አንቺ ግን እንደዛ ነው የሚመስልሽ። ከአንቺ አብልጬ ዳጣን የምወዳት ነው የሚመስልሽ። እኔ ግን ሁላችሁንም በአንድ አይን ነው የማያችው ሲላት፣ አይ አንተ ከኔ በላይ ዳጣን ነው የምትወዳት ብላ ትቀናለች ማለት ነው። መንገድ መቼም ይቺ የፈረደባት ዳጣ ከናታ ጋር ስኮን ትቀናለች፣ ከአባቷ ጋር ስኮን ትቀናለች። መኪና ውስጥም ሲሄዱ እንግዲህ ምንድን ነው የሚያወሩት ሁለታቸው የሆነ ሚስጥር አለ ብላ እንግዲህ የድምፅ ማዳመጫም አድርጋ ነበር ማለት ነው። ስለማንኛውም ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ።